ወንድሜ ሌላ ሚስት ቢያገባ ቆሜ ድረዋለሁ ችግር የለብኝም እያለች ነው ማለት ነውና እህትየዋም አብርሃምም ዝሙትን የሚያስፋፉ ዝሙትን የሚሰሩ ዝሙተኞች ናቸው በአጠቃላይ ማለት ነው ከኤፋና ከዴቭ ውጭ ማለት ነው። በእውነት ጋሽዬን እናታቸውን አያካትትም። እነኚህ ሁለቱ ግን በጣም ሾካኮች ናቸው ማለት ነው። ለምንድን ነው ታዲያ ሄርሜላ አርግዤ መጣሁ ብላ ስትል ከየት ነው አርግዘሽ የመጣሽው? ጠፍተሽ ነበረ ማን ነው ያገተሽ ብላ ሳትጠይቃት ቀረች። ቡዜ ማለት ነው። ሩታ ሁለተኛ ልጅ አርግዣለሁ ስትል ከዚህ ቀደም የአብርሃም አይደለም አንዴ ከደስታ ጋር አንዴ ደግሞ ከአብርሃም ጋር ትያለሽ ከወንድሜ ህይወት ውጪ ህይወቱን ይኖርበት ብለሽ እኮ ስትበጠብጭ የነበርሽው አንቺ ነሽ ማለት ነው። ዛሬ ውርደትሽን ተከናንበሽ ስለሄድሽ በዝምታ ተባበሩኝ አለች። ሰላም እንዴት አላችሁልኝ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ። ያው በድጋሚ ተመልሻለሁኝ ማለት ነው። ሩታዬ እውነት ጀግና መሆኗን አይቻለው። ኮርተንብሻል፣ ወደፊትም እንኮራብሻለን ማለት ነውና እውነት የማትበገረዋ ጠንካራዋ የልውልዬ እናት ሊጥሏት ቢሯሯጡ አልወድቅ የምትል እውነት የብረት ምሰሶ ናት ማለት ነውና ሩታ አብርሃምን አሁንም ቢሆን ለጠፋው ስሜ ይቅርታ እንድትጠይቁ እፈልጋለሁኝ። እኔም ብቻ ሳይሆን ኤፋንም ዳኒንም ባንተ ሰበብ ነው ከእህቴ ከሜሪ ጋራ የተጣላሁት። ይሄ ሁሉ ምክንያት ደግሞ በሄርሜላ ነው ብለዋለች ማለት ነው። አብርሃም ይሄ ያለፈ ነገር ነው፣ አሁን ለምንድን ነው የምታነሱት እያለ ይገኛል። ለምንድን ነው የማይነሳው? አንተ የእነሱን ስም ካጠፋክ በኋላ ለዚያውም የእናትክን ልጅ ሚስትክን የልጅክን እናት አንተ እኮ አብርሃም እዚህ እኮ ጡንቻክን ያውልክ እንዲወጥረክ ለመቆምክ ከፈጣሪ በታች ሩታ ነበረች ማለት ነው። ሩታ ነበረች እንንገርክ እንዴ ሩታ ነበረች ታዋቂ እንድትሆን ቻናልክ እይታ እንዲኖረው ተወዳጅ እንድትሆን እንዴ ከፋሚልክ ጭምር እኮ በሩታ ሰበብ ነበረ የተለያዩ አልባሳት ጊፍት ሲላክላችሁ የነበረው ማለት ነውና ያ ሁሉ ተረሳ። ዛሬማ ሴት በሴት ላይ መደራረብ እንደ ውስጥ ፓንት ጀመርክ። ይሄ እኮ ዝሙትን እንደምታስፋፋ ነው የሚያሳየው። የትኛው መልካም ነገር ሰርተክ ነው አሁን የምትጎረረው ማለት ነው? በዚህ አይነት አይደለም ይቅርታ መጠየቅ የሚኖርበት ብዬ ነው እኔ የማስበው። ይቅርታ መጠየቅ ያለበት በራሱ መጥቶ የሩታን ኦዲየንሶችም የራሱንም ኦዲየንሶች በሄርሜላ ሰበብ ስማቸውን ያጠፋ ያስቀየመውን በሙሉ ይቅርታ ይጠይቅ። በዚህ አይነት መልኩ አይደለም። ለምን ታነሱታላችሁ? እሱን ያለፈ ታሪክ ነው የሚለው የምን ያለፈ ነው? በሷ ሰበብ አይደል እንደ ሄደክ የእናትክን ልጅ ያሳሰርከው የልጅክን እናት ከላይ እስከታች ፈትሸ ቁም ሳጥን ሳይቀር ፈትሸክ የውሽማዬ ጠላት አንቺ ነሽ ብለክ ሚስትክን የልጅክን እናት ለማዋረድ ይሄን ቪዲዮ ልጅክ ሲያይ ነገ ጠዋት ምን እንደሚልክ ምን እንደሚታዘብክ ታውቃለክ? ልጅክ እኮ ያድጋል። ይሄ ቪዲዮ ደግሞ ተቀማጭ ነው። ክብርክን ለምን አትጠብቅም ማለት ነው? እህትክስ ለምንድነው ፈርጥጣ እየሄደችው? ለምን ፈረጠጠች? እውነቱን ለምን አልተጋፈጠችም? ከኤፋ ጋራ ቆማ እውነት ካላት ማለት ነው። በሐሰት ሰውን ስለምትሰብክ በሐሰት ሰውን ስለምትመክር ያ ውሸት የምታወራው እንዳይጋለጥባት ስትል ግንፍል አለች። እንደ ብረት ድስት ሽሮ ማለት ነው። ታውቃላችሁ አይደል? ይሄ የብረት ድስት ሽሮ ቶሎ ነው የሚፈላውና ደሟን የፈላው በቃ ደሟ ፈላ። ይሄ ቢጫ ጸጉሯ ቆመ ግራ ቀኙን ማለት ነው። ተለዋወጠች፣ እንደ እስስት ሆነች። በዝምታ ብቻ ተባበረኝ ኤፋ፣ በዝምታ ብቻ ተባበሩኝ። አሁን ማውራት አልፈልግም። ለምን እንደማታወሪው? ሩታን ይሄን ያህል ነው የምትፈሯት ማለት ነው? ሩታ ይሄን ያህል ታስፈራለች ማለት ነው? ለምን ፈራሻት? እውነቱን መጋፈጥስ ለምን አቃተሽ? ለምን አልተጋፈጥሽም? እውነት ካለሽ ማለት ነው። ካንዴም ሁለቴ ደጋግመሽ ኤፋን ከሩታ እንዲርቅ ነግረሹ ነበረ።
ኤፋ ደግሞ በሐሰት አልመጣም ሩታ ጋር ማለት ነው። በሌላ መንገድ አልመጣም። በወንድምነትና በንጹህ ልቡ ሰው ብቻ ስለሆነ ወንድ የእሷን ክፋት ስለማይፈልግ የወንድሜ ልጅ ይዛ ነው እየተቀመጠች እየተሰቃየች ያለችው። እሱ እንኳን ስቃዩን ባይካፈል ለኔ ሩታ ዛሬም ነገም በፊትም እህቴ ናት ብሎ ፊት ለፊት እየተጋፈጠ ነው። ፊት ለፊት ማለት ነው። አንቺ ግን ሩታ ላይ ያለሽን ጥላቻ በጣም እያሳየሽ ነው ያለሽው። በጣም እያሳየሽ ሄርሜላን እንዳገተች እያሾፋችሁ ነበረ። ያረጋችሁት ስራ ልክ ላይሆን ይችላል። ግን ሄርሜላ ትጥፋ አትጥፋ በወቅቱ አናቅም ብላለች። ሩታ እኮ ለዚህ ማብራሪያ ሰጥታለች ማለት ነው። በዛሬው ለመጣችው ሩታ ላመጣችው ጥያቄ መልስ ሳትመልሽ ለምን ገንፍላ ሄደች? ለምን ገንፍላ ሄደች ማለት ነው ነው በጣም ያናደዳት የወንድሟ ሚስት አዲሷ ምራቷ ውሽሚት ወይም ዝሙት የምታስፋፋ ክብረ ቢሷ በቃ ልክ እኮ በኮንፊደንስ ሽማግሌ ልካ ለወንድሟ ያጋባች ይመስል እኮ ነው በአብርሽ ህይወት እንዳትገቡ እሱ የራሱን ህይወት ይኑርበት እያለች እያወራች ያለችው ማለት ነው። ወንድምሽ እዚህም እዛም እየሄደ እያስወለደ ሲመጣ ይሄ ነገር የተደረገው በአንቺ እህት ላይ ወይ በሀይሚ ላይ ቢሆን ምንድነው የምታረጊው? በልጅሽ ላይ ቢሆን ምንድነው ያንቺ መልስ ማለት ነው? ሴት እኮ ነሽ። ገብቶሻል? ምንም ወንድ ቢሆን ተሸካሚ ስላልሆነ ነው። አብርሽ አሸካሚ ስለሆነ የትም ዘሩን እየዘራ ይመጣል ማለት ነው። እሺ አሁን በአመት ውስጥ 2 ልጅ በአመት ውስጥ 3ኛ ልጅ ሄርሜላ ተረግዟል ማለት ነውና ስለ ሄርሜላ መጥፋት በደንብ አብራርታ ሳትናገር ስለ እርግዝናዋ ስታወራ ለምን ወጥተሽ የት ነበርሽ? ወንድሜ በጣም ተጨንቆ ነበረ። ምንድነው የተፈጠረው? ማን ያገተሽ? እንደተባለውስ ሩታ ከፍላ አሳግታሽ ነው ወይ ብለሽ ለምን አልጠየቅሻትም? ለምንድን ያልጠየቀቻት? ገብቷቸዋል። ከዚህ ቀደም ሄርሜላ መታ የእጅ ሰዓት ለአብርሃም ስትሰጥ ተይ ወይም አብርሃምን ተው ብላ ምንም አይነት ተቃውሞ አላቀረበችም። አይታችሁ እንደሆነ ማለት ነው። ቀለብ ሰዓቱ የመጣለት ጊዜ አብርሃምና ሩታ አልተፋቱም ነበር። ገብቷቸዋል። በትዳሩ ላይ እኮ ነው አብርሃም ይወሰለተው። ሩታን እኮ ሳይፈታ እኮ ነው ዝሙት የጀመረው። እንዴ ወንድምሽን አሁን ጥሩ ነገር እንደሰራ ነገር ነው እንዴ ከጎኑ ቆመሽ የምትሟገችለት? ለምን ተሟገችለት? አይደለም ኤፋ አሁንም እያለ ያለው ትክክል ነው። ሄርሜላ አላረገዘችም። ታረገዘችም ልጁ የሚሆነው የአቤል ነው የአብርሃም አይደለም ማለት ነው። እውነት አሁን አንተ በሄርሜላ ደስተኛ ከሆንክ ለምንድን ነው ታዲያ ልጅ አረገዝኩልክ ስትል ፈገግታ ፊትክ ላይ ያላየ ነው? ለምን ፊትክ ጨለማ ሆነ? ለምን ፊትክ ዝናብ ያረገዘ ሰማይ መሰለ? እውነቴን እኮ ነው። ለምን እንደዛ መሰለ ታዲያ? አሁን እዚህ ጋር እያስመሰልክ ሄርሜላን በጣም የምትወዳት የምታፈቅራት ይመስል እሷ ናት ደጋግማ እንደምትወደኝ እንደምታፈቅረኝ አውቃለሁ ላጣህ ግን አልፈልግም የምትልክ ሄርሜላ ነች እንጂ አንተ አይደለክም። ገብቶካል? አሁን ቁርጡን ስንነግርክ ሄርሜላ አንተን አትፈልግክም። አንደኛ የቤተሰቦቿን ክብር የራሷን ክብር አዋርዳለች። ሽማግሌ ሳይላክ ልጅ ተረግዟል። ስለዚህ የዝሙት ልጅ ነው። አንዳንዶቻችሁ ሩታና አብርሽ ተተፋቱ እኮ ነው ከሄርሜላ የምትሉት። ሄርሜላና አብርሽ መቼ ነው የተገናኙት? ንገሩን እስኪ። ሩታ ከመውለዷ በፊት ሩታ ነፍሰ ጡር ሆና እንዴ እናንተ ባላችሁ የእናንተ ባል ነፍሰ ጡር ሆናችሁ የሱ ልጅ በሆዳችሁ ተሸክማችሁ ባላችሁ ሄዶ ዝሙት ቢሰራ እንዴት አይነት አቀባበል ነው የምትቀበሉት እንዴ? አሁን ሁላችሁም በሩታ ላይ እየፈረዳችሁ ያላችሁት ማለት ነውና ይሄ አግባብ ነው ብዬ እኔ አላምንም። ማንኛችንም ሴት እኛ ነፍሰ ጡር ሆነን እዛ ጋር የሆርሞን ለውጥ አለ።
እኛ የሚያስፈልገን እንክብካቤ የሚያስፈልገን ምግብ ሩታ ተናግራ ነበር። ልዑል ነፍሰ ጡር የሆነች ሰዓት ምግብ መብላት አትችል ሁሌም በመድኃኒት እንደነበረ ያኔ እኮ ከጎኗ ሳይሆን ከጎኗ መሆን ሲገባው እሱ እኮ ከሄርሜላ ጋር ኩሪፍቱ ለኩሪፍቱ የሀይሌ ሪዛንት የዛ እኮ ሲላላሱ ነበረ። ዋና ለዋና ገብተው እኮ ሲበላቀጡ ነበረ። አብርሽ ማለት ነው። ምን ሆናችሁ ነው? አብርሽ የድሮ አብርሽ መስሏችሁ ነው እንዴ? ያ ዝምተኛው አይደለም። አነቃችሁ። እውነት አሰለጠነችዋ ሩታ አሰለጠነችው። ዛሬማ አሰለጠነ። በጣም ዶላር ቆጠረ እንዴ! ታዋቂ ሆነ። እንደምታዩት ሴቶች እየጎረፉ ይመጡለታል። ስጦታ በስጦታ እንዳድናቆት ያረጉታል። ከዛም በቃ ዳሌ እያታለለው ዝሙቱን ይዘሙታል። ሩታ አሁን ጠንካራ ልጅ ባትሆን ኖሮ እውነቴን ነው ልዑል አያድግም ነበረ። ልዑል አያድግም ነበረ። አሁን የሄርሜላ እርግዝና አብርሃም ሁሌም ሩታ ልጅ ልጅ እያለ አሳይኝ ብሎ ስለሚላት በዛ ለማሰር ነው። ለምን ስለ እርግዝናው አላወራችም? ወይዘሮ ቡዜ ማለት ነው። በጣም ነው የምታናድዱት። ይቅርታ የሚባልበት መንገድ ደግሞ እንዲህ አይደለም። አብርሃም በጣም ተሳስቷል። እውነቴን ነው የምላችሁ፣ በጣም ተሳስቷል ማለት ነው። እንደዛ ከሆነ ይቅርታ፣ በባለፈው ተናደክ ተሆነ ሩታም ይቅርታ ነው እኮ ያለው ማለት ነው። አሁን እኮ ቪዲዮ ሰርተው የጠሩክ እነሱ ናቸው እንጂ አብርሃም አንተ አይደለክም። ገብቶካል? የጠራክ ኤፋ ነው። እማውራክ ነገር አለ ብሎ እነሱ በጠሩክ ቪዲዮ ላይ ነው እንደ ይቅርታ የምትጠይቀው። በራስክ ቪዲዮ ሰርተክ ለምን ይቅርታ አትላቸው? አሁንም ቢሆን ሩታዬ ክስሽን ማቋረጥ የለብሽም። ክስሽን ቀጤ ማለት ነው። ራስሽን አስገብሪ። ጀግንነትሽን በቃ ነብርነትሽን አንበሳ መሆንሽን አሳያቸው። አሁንም አልገባቸውም። ትናንትና ቢኒ የሰራው ቪዲዮ ላይ ትክክል ነበረ። ሁሉም የእጁ ማግኘት አለበት፣ አለበለዚያ ሩታ ሰላም አታገኝም። እነሱ ከስህተታቸው አይማሩም፣ መቀጣት አለባቸው እያለ ነው ያለው ማለት ነው። ጭራሽ ስለ ሄርሜላ እና ስለ እኔ ህይወት እንዳትገቡ አላለም አብርሃም። ምን ህይወት አለክ? ምን ህይወት አለክ? ንገረን እስኪ። ነገ ደግሞ ሄርሜላን ጥለክ ሌላ ድንቅነሽ ጋር እንደምትሄድ ይሄ በሴቶች ላይ የሴቶችን ህይወት እያበላሸክ በየአመቱ ከአንዱ አንድ መውለድ ከአንዱ አንድ መውለድ አስወልዶ መሮጥ ምንድን ነው? ዶሮ ነክ እንዴ አንተ? ሰው አይደለክ እንዴ? እንዴ ምንድን ነው ዶሮ ይመስል እንደ እንቁላል እያንጠባጠቡ መሄድ? ዶሮ እንኳን እኮ እንቁላሏን ታቅፋ ጫጩቶቿን ታሳድጋለች ማለት ነው። ሳያድጉ እንኳን ሌላ እንቁላል አትጥልም። እውነቴን ነው። አብርሃም እኮ አበዛው፣ በጣም አበዛው ማለት ነው። እና መጀመሪያ ወንድምሽን ከስህተቱ እንዲማር ሩታ ላይ የሰራውን ሴራ ሄርሜላ ላይ እንዳይደግመው መጀመሪያ ምከሪው ማለት ነው። ቡዜ ተብዬዋ ወንድምሽ እውነቴን ነው አይምሮ ልክ አይደለም። ሄዶ መመርመርም ካለበት ባለፈውም ብለሻል፣ ቸርችም ሄዶ በቸርች ላይ እንግዲህ ማን ነው ይሰጠውም ከሆነ ወደዛው ሰጂው መንፈሳዊ ቦታው ሰጂው ይረጋጋ። አልተረጋጋ፣ ከራሱ ጋር አይደለም አብርሃም ማለት ነው። አንቺም ደግሞ ንግግርን አቋርጠሽ ዝምታን በዝምታ ተባበሩኝ ብለሽ ጥለሽ መሄድሽ ልክ ነው ብዬ አላምንበትም። እውነቱን ተጋፍጠሽ ለምን ከሩታ ጋር አላወራሽም? በቃ ሩታ ፊት ለፊት መታ በሐሰት ነው የመሰከራችሁብን አግተዋል ብላችሁ ሄርሜላን። ስለዚህ ስማችን ሊካስ ይገባል። ለዚህ ደግሞ ይቅርታም ትለን እንደሆነ ይቅር በለን፣ አለበለዚያ ግን ነገሩ ይከብዳል ብላለች ሩታ ማለት ነው። በጣም ነበር አፏን እንዲጠምም እያረገች አይቷቸው ከሆነ አፏን እያጣመመች ማለት ነው። ጭንቅላቷን እንዲህ ትወዘውዛለች ከአብርሽ ጋር ተለጥፋ ማለት ነው።
እውነቴን ነው። ከአቤል የበለጠች እስስት ቡዜ ናት። ከአቤል የበለጠች እስስት ማለት ነው። ወንድምሽ ዝሙት ከሚያስፋፋ መጀመሪያ እንዲቆጠብ ንገሪው፣ ይማር፣ ትዳር ሲይዝ ለወደፊቱ ማለት ነው። ሩታም የራሷን ህይወት ትኖራለች። በጣም እሷ ላይ ጫና እያረጋችሁ ነው ያላችሁት ማለት ነው። በጣም እሷን ለመጣል እየተሯሯጣችሁ ነው ማለት ነው ያላችሁት። ሁላችሁም የተነሳችሁት እንዳትረሱ በሩታ በኩል ነው የመጣችሁት። ሁልሽም ዩቱበር የሆንሽው እዛ ጋር የተገተርሽው በሙሉ እውነቴን ነው በሩታ ነው የፈመሽው። ቡዜም በሩታ ነው የፈመሽው። ውለታ አለብሽ፣ የሩታ ውለታ አለብሽ። እንዳትረሽ። ውለታውን አልመለሽም። ምንም ያረሽው ነገር አላየንም። ሄርሜላን እቤትሽ እኮ ስጠሪያት ሩታን እቤትሽ አልጠራሻትም። ከሚገርመው ነገር ይሄ ራሱ አንድ ትዝብት ነው። ታውቃላችሁ ምን ያህል አስመሳይ እንደሆነች በዛ ማየት ትችላላችሁ ማለት ነው። ምን ያህል እያስመሰለች እንደሆነ በእውነት የሰው እስስት ማለት ነው። የቀይ መጥፎ ማለት ይቺ ናት ማለት ነው። እንዳንቺ አይነት እህት እውነት በጣም ለወንድምሽ ለኤፋ ያልሆንሽ ለሩታ ትሆኛለሽ ብለን እኛ አናስብም። ለሩታ ያለሽን ጥላቻ ያው በግልጽ አሳይተሻል። ሩታም ደግሞ ከአንቺ ምንም ነገር አትፈልግም፣ ትበልጣችኋለች። በቃ የሩታ ቀና ማለት የሩታ አምሮ መሄድ ለቡዜ ራሱ የራስ ምታት ሆኖባታል። ወንድሜ ስለፈታት በህይወት አትኖርም ብላ ነበር ያሰበችው። ሩታ ግን እያማረባት ነው ሄደው፣ እያበበች ነው ሄደችው ማለት ነው። እና ምንም ማንም ሆኜ በሩታ ነው ፈመሰሽ እዚህ የደረሽው። ስለዚህ ቢመርሽም ዋጩ ማለት ነው። እና በሌላ ጊዜ ነው ማውራት የምንፈልገው። በዝምታ ተባበሩኝ ብላ ነው የሄደችው። እስኪ ቀጣይ ደግሞ ምን ቪዲዮ እንደምትሰራ ቡዜ ማየት እንፈልጋለን። ምን መልስ እንደምትሰጥ በእውነት በጣም ነው የምታሳፍሪው። አሳፋሪ እውነቱን መጋፈጥታ ፈርታ የሮጠች ሴት እና በዚህ ልክ ነው ማለት ነው ሩታ የምትፈራው። በዚህ ልክ አይ ጀግና ሩታዬ።